ሰበር ዜና ከደሴ ሚዲያ ወሎ ውጥረት እና የኤርትራ አዲስ አቋም። የተከበራችሁ የደሴ ሚዲያ ቤተሰቦች አሁን የደረሱንን ሰበር መረጃዎች እናሰማችኋለን። በቅድሚያ አርዕስቶችን እንንገራችሁ። ከሰሞኑ በአማራ ክልል ወሎ ቀጠና እየተደረገ የሚገኘው ጦርነት ተባብሶ መቀጠሉ ተሰምቷል። የመከላከያ 102ኛ ኮር መንኮታኮቱ ተገልጿል። ደሴ ከተማ በፋኖ ከበባ ውስጥ መሆኗን ተከትሎም ባለስልጣናት ወደ አዲስ አበባ መሸሽ ጀምረዋልም ተብሏል። ፖለቲከኛ ጃዋር መሐመድ የሰሞኑን የፋኖ ከባድ ጥቃት አስመልክቶ ያልተጠበቀ አስተያየት ሰንዝረዋል። ሻዕቢያ ኤርትራ በአሰብ ጉዳይ አዲስ አቋምን አሰምቷል። ይህም አብይ አህመድ ወታደራዊ እርምጃ እንዲወስዱ ሊገፋቸው ይችላል በሚል ስጋት ተፈጥሯል። ፕሬዝዳንት ኢሳያስ አፈወርቅም ያልተጠበቀ አንድ ደብዳቤ ልከዋል። ጉዳዩን በተመለከተ ዝርዝር የግንባር መረጃዎችን እናስደምጣችኋለን። ዝርዝር የሰበር ዘገባው። በቅድሚያም በሰሞኑ የሰሜን ወሎ ውጊያ ተሳትፈዋል በሚል በብልጽግና የተከሰሰው ሻዕቢያ በአሰብ ጉዳይ አዲስ አቋምን አሰማ። ይህ የሻዕቢያ አዲስ አቋም የተሰማው በተባበሩት መንግስታት ጉባኤ ላይ ነው። ነገር ግን የአብይ አህመድ ወታደራዊ እርምጃ እንዲወስዱ ሊገፋቸው ይችላል በሚልም ስጋት ተፈጥሯል። አስመራ ያለው ኢሳያስ አፈወርቂም ማንም ያልጠበቀውን አንድ ደብዳቤ ልከዋል። የኢትዮጵያና ኤርትራ ውጥረት እጅጉ ተባብሶ ቀጥሏል። ግጭት የሚፈጠርበት ዕድል እየሰፋ ሲሆን የሁለቱ ሀገራት ጦርም በቅርብ ርቀት ሆነው ተፋጠዋል። ይህ ፍጥጫ ባይለበት በዚህ ወቅት ሻዕቢያ አብይ ጦርነት እንዲጀምር የሚገፋፋ አዲስ ውሳኔም አሳልፏል። ወደብን መጠቀም የንግድ እንጂ የፖለቲካ ወይም ወታደራዊ ጉዳይ አይደለም ሲሉ የኤርትራ የውጭ ጉዳይ ሚኒስትር ውሳኔያቸውን አሳውቀዋል። ሚኒስትሩ አቶ ኦስማን ሳልህ በኒውዮርክ በተካሄደው የባህር በር የሌላቸው በማደግ ላይ ያሉ ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ላይ ባደረጉት ንግግር ወደብን የመጠቀም ጉዳዮች የሚወሰኑት ኤርትራ እና እሷ የመረጠቻቸው አጋሮች በሚያደርጉት የሁለትዮሽ ስምምነት ብቻ ይሆናል ብለዋል። ኤርትራ ወደቦቿን ያለ ውጭ ሀገር ወታደራዊ ወይንም ባህር ኃይል እንደማትፈቅድም አሳውቀዋል። ወደብን መጠቀም የንግድ እንጂ የፖለቲካ ወይንም ወታደራዊ ጉዳይ አይደለም ሲሉም አጽንዖትም ሰጥተዋል። ኤርትራ ነጻነቷን ስታገኝ ከቀይ ባህር የተነጠለችው ኢትዮጵያ ጠቅላይ ሚኒስትር አብይ ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎት እንዳላት ይፋ ካደረጉ በኋላ በኤርትራ በኩል ስጋት ተፈጥሯል። አብይ አህመድ የባህር በር ለኢትዮጵያ የህልውና ጉዳይ ነው ማለታቸውን ተከትሎ የሁለቱ ሀገራት ግንኙነት የበለጠ ሻክሯል። የኢትዮጵያ መከላከያ ሚኒስቴርም በበኩሉ ከቀናት በፊት በመግለጫ ቀይ ባህርና አሰብን በተመለከተ የሚቃወም ኢትዮጵያዊ ባንዳ ነው በማለት ለቀይ ባህርና ለአሰብ ወደብ ትግል ሁሉም ራሱን እንዲያዘጋጅ ጥሪ ማቅረቡም የሚታወስ ነው። በአማራ ክልል ወሎ ቀጠና ያለው ውጥረት። ከሰሞኑ በአማራ ክልል ወሎ ቀጠና እየተደረገ የሚገኘው ጦርነት ተባብሶ መቀጠሉ ተገልጿል። በወሎ የሚገኙ የፋኖ ኃይሎች በድንገት በመንግስት ኃይሎች ላይ የፈጸሙት መብረቃዊ ጥቃት የጦርነቱን መልክ መቀየሩም ተነግሯል። ባለፉት 2 እና 3 ቀናት በወሎ ቀጠና በነበረው ውጊያ የመከላከያ ክፍለ ጦሮች ላይ አደጋ መድረሱን አንድ የመከላከያ ጀነራል ተናግረዋል። በተለይም የመከላከያ 102ኛ ኮር መንኮታኮቱም ተሰምቷል። የፋኖ መብረቃዊ ጥቃት የመንግስት ወታደሮችን የመዋጋት ሞራል ላይ ጉዳት ማስከተሉ ማሳያ ነው ተብሏል። ደሴ ከተማ በፋኖ ከበባ ውስጥ መሆኗን ተከትሎም የደሴ ከተማ ባለስልጣናት ወደ አዲስ አበባ መሸሽ ጀምረዋልም ተብሏል። ጠቅላይ ሚኒስትር አብይ ማንም ባለስልጣን እንዳይሸሽ ቢያስጠነቅቁም አመራሮቹ ግን ከነፍሳችን ማትረፍ አለብን በሚል መሸሻቸውን ታውቋል። ፖለቲከኛ ጃዋር መሐመድ በበኩሉ የሰሞኑን የፋኖ ከባድ ጥቃት መከላከያን ያፈራረሰ ነው ሲል ያልተጠበቀ አስተያየቱን ሰንዝሯል። ነገሮች ከቁጥጥር ውጪ የሆነበት ብልጽግና በ4 ኪሎ ድንገተኛ የተባለ ስብሰባ መጥራቱን ተሰምቷል። የጀርመኑ ዶይቼ ቬለ ያነጋገራቸው የመካነ የሰላም ከተማ ነዋሪዎች እንደገለጹት የመከላከያ ሰራዊት ከተማዋን ለቆ ከወጣ በኋላም የፋኖ ኃይሎች ለአንድ ቀን ያህል ከተማዋን ተቆጣጥረው ነበር። ዛሬ ላይ የጸጥታ ሁኔታ ወደ ቀድሞ ሰላሟ ቢመለስም በከተሞች ዙሪያ ባሉ የገጠር አካባቢዎች ውጊያው ቀጥሎ እየተካሄደ እንደሆነ ተናግሯል። የሚሊሻ ጽሕፈት ቤት ኃላፊን ጨምሮ ብዙ ወጣች መሆኑን ጃዋር መሐመድ በውጊያው ዙሪያ የሰነዘረው አስተያየት። ፖለቲከኛ ጃዋር መሐመድ በሰሞኑ ውጊያ ዙሪያ ሐሳቡን ሲያጋራ በወሎ ቀጠና ሰራዊቱ ፈራርሷል በማለት አነጋሪ አስተያየትን ሰጥቷል። ጃዋር በሰሜን ወሎ የፋኖ ጥቃቶች ያስከተሉት የመከላከያ ዲቪዥን 102ኛ ኮር መፍረስ የፋኖን እያደገ የመጣ ጥንካሬን ብቻ ሳይሆን የመከላከያ ሰራዊትን ደካማ ውጤት ማሳያ ነው ብሏል። ለዚህም ዋነኛው ምክንያት ወታደሮቹ በይፋስ ላይ የጦርነት አስከፊነት ሲናገሩ የውጊያ ዓላማውንም ሲጠራጠሩ የሎጂስቲክስ እጥረት እያማረሩ እና በግዳጅ የተመለመሉ መሆናቸው መሆኑን አብራርቷል። ጃዋር በሁለተኛነት ያነሳው የኦላ ኦሮሞ ነጻነት ጦር በምስራቅ ኦሮሚያ የከፈተው አዲስ የዘመቻ ግንባር ነው። ኦላ ኦፕሬሽኑን ከምዕራብና ደቡብ በተጨማሪ ወደ ዋና ከተማው በሚወስዱ ቁልፍ መንገዶች ላይ ማዞሩ አገዛዙን የበለጠ ሊጨናነቅ ይችላል ሲልም መረጃውን አጋርቷል።
እነዚህ በትጥቅ ትግል ውስጥ የተከሰቱ የቅርብ ጊዜ ክስተቶች በአገዛዙና በታጣቂዎች መካከል ያለውን ውጥረት ሊያበቃ ባይችልም ከጊዜ ወደ ጊዜ የአማራ አቅም እየተደራጀ አዲስ ምዕራፍን እንደሚያበስሩ ምንም ጥርጥር የለውም ብለዋል ፖለቲከኛ ጀዋር በማኅበራዊ ትስስር ገጹ ላይ ባሰራጨው መረጃ። የተወደዳችሁ የሚዲያችን ተከታታዮች ለሰዓቱ ያዘጋጀን መረጃዎች የተከታተላችሁትን ይመስሉ ነበር። በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን እንመኛለን።